እንዴት አምሽታችኋል ተመልካቾች? የቲቪ 57 የቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁን ነው። በጋምቤላ ክልል በ9 ወራት ከ1 ቢሊዮን ብር በላይ ካፒታል ላስመዘገቡ 147 ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን የክልሉ ኢንቨስትመንት ኮሚሽን ገለጸ። ባለሀብቶቹ በሙሉ አቅማቸው ወደ ስራ ሲገቡ ከ6000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩም ቢሮ ገልጿል። የክልሉ ኢንቨስትመንት ኮሚሽን ኮሚሽነር ሎ ኦቡፕ በክልሉ ያሉ የኢንቨስትመንት አማራጮችን በማስተዋወቅ በርካታ አልሚ ባለሀብቶች በተለያዩ መስኮች እየተሳተፉ መሆኑን ገልጸዋል። በግብርና፣ በአገልግሎት፣ በኢንዱስትሪና ሌሎችም ዘርፎች ባለሀብቶቹ የተሰማሩባቸው መሆኑንም ተናግረዋል። ዘገባው የኢዜአ ነው። ኤሌክትሮኒክ ንግድን ውጤታማ ለማድረግ የሚያስችል የዲጂታል ክፍያ መሰረት መጣሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በአሁኑ ወቅት አብዛኛው የዓለማችን ሀገራት ከ60 እስከ 90 በመቶ ንግዳቸውን በኢኮሜርስ እያከናወኑ እንደሚገኙም ተገልጿል። አገርነሽ አየልኝ በዓለም አቀፍ ደረጃ ሀገራት ከ60 እስከ 90 በመቶ የሚሆነው ንግዳቸውን በኤሌክትሮኒክ መንገድ እየከወኑ እንደሚገኙ መረጃዎች ያመለክታሉ። በኢትዮጵያም የኤሌክትሮኒክ ንግድን ውጤታማ ማድረግ የሚያስችል የዲጂታል ክፍያ መሰረት መጣሉ ይገለጻል። የዓለም የንግድ አሰራርን ካለ ኢኮሜርስ ማሳለጥ ከባድ መሆኑን የሚገልጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳላማው መኮንን ኢትዮጵያም የኢኮሜርስ ንግድ ዘርፉን ውጤታማ ለማድረግ አቅዳ እየሰራች መሆኑን ይናገራሉ። መንግስት በያዘው አቅጣጫ የኢኮመርስ ያለን ነው የኤሌክትሮኒክ ንግድ ግብይት እንደ ሀገር ተግባራዊ መደረግ አለበት ተብሎ ስትራቴጂ ተነድፎ ወደ ስራ ተገብቷል። እንግዲህ ይሄ ምንድነው ዓለም አቀፍ አውዱም አጠቃላይ የሰፕላይ ቼኑን ስታየው በኦንላይን ግብይት ነው። አብዛኛው ሀገራት 60 70 አንዳንዶቹ 90 በመቶ አጠቃላይ ግብይቱ በኦንላይን ወይ በዲጂታል ቴክኖሎጂ የተደገፈ ነው። ስለዚህ እያንዳንዱ አምራች የሚኖረውን ዌርሃውስ ለኦንላይን ማርኬቲንግ ወይም ለኦንላይን ዲጂታል ግብይት ክፍት ማድረግ መቻል አለበት። ዲጂታል ክፍያ በኢኮሜርስ ግብይት ለማከናወን ወሳኝ መሆኑን የጠቀሱት ሚኒስትር ዴኤታው በኢትዮጵያ የዲጂታል ክፍያ እየተስፋፋ መምጣቱ ለዘርፉ እድገት መሰረት የጣለ መሆኑን ጠቅሰዋል። ኢኮሜርስ ትልቁ ቤዙ የሚሆነው ክፍያው ነው። ልክ ሱፐርማርኬት ሄደ የምትፈልጋቸውን እቃዎች ወደ ካርት ወይም ደግሞ ወደ ጋሪ ላይ እንደምትጨምረው ሁሉ በኦንላይን ግብይት የምትፈልጋቸውን እቃዎች ከዛም ከዚህም ከምትፈልገው ሳፕላየር ወይም ዲስትሪቢዩተር በቀጥታ የምትፈልጋቸውን ሳይቱ ላይ የሚታመን ሳይት ነው የሚሆነው የምትገዛበት። ስለዚህ ከዛ ሳይት ላይ በቀጥታ እቃን ገዝተህ ካርት ላይ አድርገህ የሚቀጥለው ስራ ክፍያ ነው። ስለዚህ ክፍያው አጠቃላይ የኛ የክፍያ ስርዓት ደግሞ ወደ ዲጂታል ሲስተም እየገባ ነው እና ኦልሞስት ብዙ ትራንዛክሽኖች አሁን በኦንላይን እየሆኑ ነው። ስለዚህ ክፍያም በኦንላይን ይከፈላል። በመላ ሀገሪቱ በቴሌብር በሲቢ ብርና በሌሎች አማራጮች የዲጂታል ክፍያዎች እየተከናወኑ መሆኑ ለዲጂታል ኢትዮጵያ ራዕይ ስኬት ወሳኝ መሆኑንም አንስተዋል። በተለይ የሀገር ውስጥ የኢንዱስትሪ ምርቶች በቀላሉ ወደ ተለያዩ ሀገራት እንዲዳረሱ ትልቅ እድል እንደሚፈጥር ሚኒስትር ዴኤታው ተናግረዋል። የትኛውም ቦታ ኮርነር ያለ የትኛውም ኮንቲነንት ወይም የትኛውም አገር ውስጥ ያለ ኮንሱመር ኢትዮጵያ ውስጥ አንድ ዌርሃውስ ውስጥ ያለን ምርት በቀጥታ ፒክ አድርጎ ሺፕ ተደርጎለት የሚፈልግበት ጊዜ በሚፈልግበት ቦታ የሚያገኝበት ሁኔታ መፍጠር ማለት ነው። ስለዚህ የግሎባል ሰፕላይ ቼን ውስጥ መግባት ማለት ነው። ስለዚህ ዓለም ግብይቱ ወደዛ ኦልሞስት የአብዛኛው ሀገራት በዛ እያደረጉ ስለሆነ እኛም ከዛ የተለየን ልንሆን አንችልም። የኛ ማምረቻ ተቋማት ደግሞ ተወዳዳሪ መሆን ስለማያስችላቸው የግድ ፈጥኖ ወደ ኢኮመርስ መግባት የግድ ሚለን ጊዜ ላይ እንገኛለን። ከዚህም በተጨማሪ የኤሌክትሮኒክ ንግድ ዜጎች ባሉበት ሆነው የፈለጉትን ግዢ የሚፈጽሙበት ምርት አቅራቢዎችም ምርታቸውን በቀላሉ እንዲሸጡ ምቹ ሁኔታ ይፈጥራል ብለዋል። አሁን አሰራሮች ከወረቀት ነፃ ሆነው ወደ ዲጂታል ቴክኖሎጂ የተሸጋገሩ መሆኑ ይታወቃል። ባልደረባችን ሳምሶን ገድሉ የስራ ማስታወቂያዎችን በእጅ ስልኮች አማካኝነት በስራ ፈላጊዎች እጅ ላይ እንዲደርስ እያደረጉ ያሉ ወጣቶችን አናግሮ ተከታዩን ዘገባ አዘጋጅቷል። አፍሪወርክ የተመሰረተው ከዛሬ 7 ዓመት በፊት ነው በ2018 በፈረንጆች። በፊት እንደምታውቀው አብዛኛው ወይ በወርድ ኦፍ ማውዝ ወይ ጓደኞችን በመጠየቅ ካልሆነ ደግሞ ወይ እዛኔ ትንሽ ሶሻል ሚዲያ
አክቲቭ ስለነበረ እዛ ላይ ፖስት በማድረግ ነው የነበረው። ግን ፎርማል የነበረ ይሄ ዲጂታል ላይ የነበረ የሚሰራ ብዙ አልነበረ። መጀመሪያ ላይ ሲጀምር እንዳልኩ ፍሪላንስ ላይ ነበረ ሞር የሚያተኩረው። ከዛ በኋላ ግን ወደ ፉል ታይም ስራዎች ራሱ እየበዙ መጡ የሚወጡት ስራዎች። ስለዚህ ኢቨን ስሙን አሁን በፊት ፍሪላንስ ኢትዮጵያ በሚለው ነበረ ብዙ የምንታወቀው። እሱ ሙሉን እያቀፈልንም ስላልሆነ ኤክስፓንሽንም ሀሳቦችም ስላሉን ወደ ሪጅናል ወደ ተለያዩ አፍሪካ ሀገራቶችም ለማድረግ ወደ አፍሪወርክ ወደሚለው ስም ቀይረ ነው። ቢያንስ ከ80,000 በላይ ስራዎችን ፖስት አድርገናል። ላስት 1 መንዝ እንኳን አፕሪል ላይ ብቻ ወደ 4,000 ስራዎች ፖስት ተደርገው በእኛ ፕላትፎርም 1,100 እና ከዛ በላይ የሚሆኑ ሰዎች የእኛን ፕላትፎርም ተጠቅመው ስራዎችን አግኝተዋል ወይም ሴኩር አድርገዋል ማለት ነው። ስራ ፈላጊ ከሆንክ መጀመሪያ ላይ ሬጂስተር ማድረግ ይኖርባል። የመጀመሪያው ሬጂስትሬሽን ቤዚክ የሆኑ ስም ያለበት ሎኬሽን እነሱ ሞልተ ሬጂስተር ታደርጋለህ። ሁለተኛው ፌዝ ግን ምን ቦታዎች ሰርታል፣ የተምርሃል፣ ባዮ ላይ መግባት ያለበት ሰርቲፊኬት ካለ እነሱ ነገሮች ሙሉ ማሟላት ነው። ሶ ለስራ መፈለግ በደንብ የሚጠቅምህ ሁለተኛው ፌዝ ላይ በደንብ ማሟላት ይኖርባል። ከረንትሊ አፍሪወርክ ላይ አክቲቭ የሚባሉ ካምፓኒዎች ከ2700 በላይ ሬጂስተር የተደረጉ ድርጅቶች አሉ። ሬጂስተር ሲያደርጉ ካምፓኒ ከሆነ ላይሰንስ እና አይዲያቸውን እንቀበላለን። እዛው ዲጂታል ነው፣ እኛ ጋር የሚመጡት አይደለም። ዲጂታሊ ሰሚት ያደርጋሉ። ኮንፈርም ካደረግን በኋላ ድርጅታቸው ይመዘገባል ማለት ነው። ከስራው ጋር የተገናኘ ግዴታ ነው ወደ አይ ቲንክ ዲጂታል መምጣት ብዬ ነው የማስበው። ዲጂታል ሲሆን ስለሚቀልም ነው ግዴታ ወደ ዲጂታል ይመጣል የምንለው። ፕሮሰሱንም ስለሚያቀል ነው ለቀጣሪውም ለተቀጣሪው። ብዙ ጊዜ ከዩኒቨርሲቲ ግራጁዌት አድርገው ሲወጡ እንዴት ነው ቲዮሬቲካል ኖሌጁ በደንብ ያውቁታል፣ ነገር ግን ቴክኒካል ነገር ላይ ጋፕ ሊፈጠር ይችላል። ሶ እንደዚህ አይነት ነገሮችን እኛ እየፈታን ያለ ነው። እንዴት ነው በአፍሪወርክ ለርን በኩል የሚሰጡ ትሬኒንጎች አሉ። የጆብ ሬዲነስ ትሬኒንጎችን እንሰጣለን። ሶ እንደዚህ አይነት ያሉ ስኪል ጋፖችን በዛ መልኩ ሃንድል እያደረግን ነው። ከቀጣሪዎች በኩል ብዙ ጊዜ ዲማንድ በጣም አለ። አንዳንዴ ከስራ ፈላጊ በኩል ሲሆን ሜቢ ትንሽ ቦታዎች ላይ ሞክሮ የመሰላቸት አይነት እንትን ሊኖር ይችላል አዝማሚያና፣ ግን ከቀጣሪዎች በኩል ዲማንዱ በጣም ብዙ ነው። ኳሊፋይድ የሆኑ ሰዎች በደንብ ይፈልጋሉ። ስለዚህ ኦፖርቹኒቲዎች ብዙ አሉ። ኢትዮጵያ ዲጂታል ኢኮኖሚ ለመገንባት ለያዘችው ውጥን በ5 ሚሊዮን ኢትዮጵያውያን ኮደርስ ኢኒሼቲቭ አማካኝነት ብቁ ትውልድ ለመፍጠር እየሰራች ትገኛለች። ባልደረባችን አገርነሽ አየልኝ የ5 ሚሊዮን ኢትዮጵያውያን ኮደርስ ኢኒሼቲቭ ሰልጣኝ ከሆነ ወጣት ጋር ቆይታ አድርጋለች። ዝርዝሩን ከራሱ አንደበት አብረን እንከታተል። ስሜ ጌታሰው አበበ ይባላል። ማንኛውም ዜጋ ማንኛውም ወጣት በዚህ ሰዓት ጊዜው የቴክኖሎጂ እንደመሆኑ መጠን ኮደርስ መሆን መቻል አለበት። ኮደር ነው ማለት የፕሮግራሚንግ ላንጉጆችን ተጠቅሞ አገልግሎቶችን ማዘመን ወደ ዲጂታላይዜሽን ማሸጋገር ማለት ነው። የሚሰጠው ስልጠናው ኦንላይን ነው። ኢሜል አካውንት ብቻ እንዲኖርሽ ነው የሚጠበቀው። ስለዚህ በኢሜል አካውንትሽ ሬጂስተር ታደርጊያለሽ። ሬጂስተር ካደረግሽ በኋላ የሚሰጡ ሞጁሎች አሉ። ስናጠናቅቅ የምናገኘው ነገር ከሌሎች የሚለየው ምንድነው? አንደኛ እውቀት ነው የምናገኘው፣ ሁለተኛ ደግሞ ኢንተርናሽናሊ ሰርቲፋይድ ነው የምንሆነው። ስለዚህ ኢንተርናሽናሊ ኮምፒት ማድረግ እንችላለን። አራቱንም አጠናቀቅ ያለው አንደኛ ዳታ ኮሌክት ማድረግ፣ ያንን ዳታውን አናላይዝ ማድረግ። ይሄን ሁሉ ስራ የምትሰሪው ዳታ አናላይሲስ የሚባለውን ፋንዳሜንታል ስትወስጂው በደንብ እሱ ሲገባሽ ነው ማለት ነው። አጠቃላይ ከኮምፒውተር ጋር የተገናኙ ነገሮችን ለመስራት የፕሮግራሚንግ ፋንዳሜንታል እውቀት በጣም ያስፈልጋል። አንድ የፕሮግራሚንግ ኮርስ ለመሰልጠን በሳምንት ከ2000 ብር እስከ 4000 ብር ትከፍያለሽ በግል። አሁን ይሄ በነፃ ነው። ስለዚህ በነፃም ሆኖ ዓለም አቀፋዊ እውቅናም የምታገኝበት ከሆነ እውቀትም የምታገኝበት ከሆነ በቀላሉ ፌስቡክ የምትጠቀም ይሆን ቲክቶክ ላይ የምታሳልፊዋን ጊዜ እዚህ ጋር ብታሳልፊ አንቺ ይሄንን ወደ ቢዝነስም የምትቀይርበት መንገድ አለ ማለት ነው። በአዲስ አበባ ከተማ ውስጥ ያለ የመንግስት ሰራተኛ ድጎማ አለው፣ የካፍቴሪያ ድጎማ አለው። 20 ብር ለመጠቀም ፋይናንስ የሚባል አለ፣ ፋይናንስ ላይ ይፈርማል። ፐብሊክ የሚባል አለ፣ ፐብሊክ ላይ ይፈርማል። ይሄው ሁሉ ጊዜ ከሚያጠፋልና አሁን ላይ አንድ ዲጂታል ካርድ አዘጋጅንለት። አሁን ላይ
እንደ ፐብሊክ ሰርቪስ ሙሉ በሙሉ በከተማ ደረጃ ሰርኩላር ወርዷል። የወሳኝ ኩነት አሁን ዲጂታል አይዲ ነው እየተሰጠ ያለው በከተማ ውስጥ ላይ። እሱ አይዲ መድረስ አለመድረሱን ተገልጋዩ ቤት ሆኖ ልክ ታትማ እንደጨረሰች ስካን ሲደረግ መታወቂያው ስለደረሰ መተው ይወሰዱ የሚል ቴክስት አፕሊኬሽን እሷንም በዚሁ ስልጠና አብረን የሰራናትና እና አንቺ ሲስተም ሰርተሽ ተግብረሽው የሰዎችን ችግር አቃሎ እንደማየት ከዚህ የበለጠ ጥቅም የለም። የመጀመሪያ በየትኛውም ካልኩሌሽን ብትመዘኙ ይሄኛው እኛም ባንሰራ ከውጭ ሲስተም ይገዛል እንደምታውቂ ሲገዛ ደግሞ በሚሊዮን ነው ሲገዛ ደግሞ በዶላር ነው ማለት የምፈልገው እኔን የሚመስሉ ወጣቶች ከኔ የተሻለ እውቀት ያላቸው ከኔ የተሻለ ሐሳብ ያላቸው ሰዎች በድፍረት ስራቸውን አውጥተው መተግበር መቻል አለባቸው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ05 ሳንቲም እየገዛ በ133 ብር ከ67 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ ነኝ። መልካም ምሽት።